የሽኝት ፕሮግራም ተደረገልኝ ከጎረቤቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሷሊሃ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ እንደምትመለከቱት የሽኝት ፕሮግራም ከጎረቤቶቼ ተደርጎልኛል። እንደምትመለከቱት ነው። ተውሰሊ ብሰላም ፈጡም ኢዋ ስሜ ብዙዎቻችሁ የቻናሌ ስም ሷሊሃ ስለሆነ ሷሊሃ መስላችኋለሁ። ሳሊሃ ግን የወደፊት የሴት ልጅ ስም ነው። ኢንሻአላህ አላህ ከወፈቀኝ ማለት ነው። እና እንደምትመለከቱት ጎረቤቶቼ የሽኝት ፕሮግራም ያው ብዙ ፕሮሰስ ውጣ ውርድ እንደደረሰብኝ ታውቃላችሁ። ስራ ከወጣው አሁን አንድ ወር ሊሞላኝ ነው። አንድ ወር ሊሆነኝ ነው። በአጠቃላይ ያው ትንሽ እንከን ገጥሞኝ የስም ስህተት ተፈጥሮብኝ እሱን ሳስተካከል እንደቆየው ታውቃላችሁ። ዛሬ ደግሞ ትኬቴን ቆርጫለሁ ማለት ነው። በዚህ ሳምንት ኢንሻአላህ አላህ ካለ ሀገር ገባለሁ ብዬ አስቤያለሁና ያው እዛ ኤምባሲ ሁሉ ነገር ጨርሼ ስሜ ተስተካክሎልኝ በስማ አድርጌ ሁሉን ከጨረስኩ ከመጣው በኋላ ጎረቤቶቼ ደግሞ በዚህ መልኩ እንደምትመለከቱት ሰርፕራይዝ አደረጉኝ እና ደስ አለኝ። እናንተ ለካ እንደዚህ ደስ ይላል እንዴ ሰርፕራይዝ ስትደረጉ? እና በጣም ነው ደስ ያለኝ። ሹክራን። በጣም ወዳችኋለሁ፣ አከብራችኋለሁ። አላህ ይስጥልን። ሀቂቃ ያላሰብኩት ነገር ነው ያደረጋችሁልኝ። ለኔ አይገባኝም ነበርና እንዲያደርጋችሁ ደግሞ ደስታዬን ስለተካፈላችሁ እጅግ በጣም ደስ ብሎኛል። ተውሰሊ ብሰላም ፈጡም ብለው እንዲፋ አድርገው ያው ሰርፕራይዝ አደረጉኝ ማለት ነው። ጀዛከላህ ከይር እና ውዶችዬ ያው አሁን በዚች ሰሞን ኢንሻአላህ አላህ ካለ በረራ አደርጋለሁኝ ማለት ነው። ቲኬቴን ዛሬ ቆርጫለሁ። አላህ በሰላም እንዲያስገባኝ ደግሞ ሁላችሁም ዱአ አድርጉልኝ። ለእናንተም አላህ ሱብሃነሁ ወተዓላ ለኔ እንዳሳካልኝ እናንተም ሁሉን ሀሳባችሁን የምትፈልጉት ነገር ሁሉ አሳክቶላችሁ በሰላም ለሀገራችሁ የምትበቁ አላህ ያደርጋችሁ። ያው ጨክኝ የቆረጥኩት ስሜን ቁርጥ አደረኩት። የሚገርማ ነገር በቃ የሆነ ጣውላ ላይ አድርገን ምናምን ራሴም ገብቼ ምናምን እንዳላደርግ ያው ፈጃአ ነው ታውቃላችሁ። አስቤበት ምናምን ብሆን እንደዛ አድርጌ ብሆን ደስ ይለኝ ነበረ። ግን ደግሞ ያው እነሱ ለኔ መናገር አልፈለጉም። ሳያስቡ ነው እንደዚህ እኔ ሳይነግሩኝ ነው እንደዚህ አዘጋጅተው እያጠሩኝ ማለት ነው። ከዛ ሄድኩኝ ደስ አለኝና ቆረጥ አደረኩላቸው። ያው እዚህ ጋር ደግሞ እየቆራረጥን ነው። ቡናችንን አፍልተን ነበር። ያላስገባሁት ደግሞ ህፃናቶች ምናምን ስላሉ ሰውን ምናምን አላስገባሁም። ቪዲዮን ደግሞ ድምጽ ምናምን ስላለው ድምጹን ኤዲት አድርጌ አውጥቼ የነሱን ድምጽ እኔ ለብቻዬ ለምን እንዲ አልነግራችሁም ብዬ ደግሞ ሳይለንት አረኩት ማለት ነው። የነሱን ድምጽ ሙሉ ቪዲዮ ቀርጬ ባሳያችሁ ደስ ይለኝ ነበር። ግን ፈጃ ስለሆነ ደግሞ አላሰብኩበትም፣ አልተዘጋጀሁበትም። እነሱ ደግሞ ለኔ አሳውቀው እንድዘጋጅበት አልፈለጉም። እኔ ሰርፕራይዝ አስደንግጦ ለማድረግ ነበር የፈለጉት። ብቻ ያው ተሳክቶላችኋል። ሹክራን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ እና በጣም ደስ ይላል። አንዳንዴ እንደዚህ በቃ አለ አይደል ለካ እንደዚህ ያስደስታል። በጣም ደስ ብሎኛል። እና ሹክራን እላችኋለሁ። ውድ ቤተሰቦቼ ደግሞ አላህ እናንተንም ሁሉንም ሀጃችሁን አመቻችታችሁ ለሀገራችሁ የምትበቁ አላህ ያደርግላችሁ። ቅድም እንዳልኳችሁ ደግሞ ለኔም ዱአ አድርጉልኝ። ብዙዎቻችሁ ብዙ አይነት ጥያቄ ስትጠይቁኝ ነበረ። ኢንሻአላህ በቻልኩት መጠን ደግሞ አንዳንድ ጥያቄዎችን እመልስላችኋለሁ። የቲኬት ዋጋ ስንት ነው ላላችሁኝ ዛሬ ቲኬት ቆርጫለሁና እኔ የቆረጥኩት ከሳውዲ አረቢያ አዲስ አበባ ነው ማለት ነው። ከሳውዲ አረቢያ አዲስ አበባ ከየቦታው ቦታ ይቀያየራል። እንዴት መሰላችሁ? አሁን ለምሳሌ በተለያየ ቦታ ብዙ አየር መንገድ አለ እና ኢትዮጵያ አየር መንገድ ማለት ነው። እኔ በኢትዮጵያ አየር መንገድ ነው የምሳፈረው። ያንን ደግሞ ምንድነው የምታረጉት እናንተ? ከአንዱ ቦታ አንዱ ቦታ ይጨምራል፣ ይቀንሳል። ስለዚህ ጠያይቁ። አንዱን ቦታ ስትጠይቁ ወይ ሊጨምርባችሁ ይችላል። እንደገና ሌላ ቦታ ሄዳችሁ ደግሞ እንደገና ጠይቁ ማለት ነው። እና እኔ የቀን በረራ ነው የማደርገው። ከቀን በረራ ደግሞ የማታ በረራ ይጨምራል።
የማታ በረራ ሰው ስራውን ጨርሶ ምናምን መሄድ ስለሚፈልግ አብዛኛው ጊዜ ሰው ስለሚፈልገው እሱ ደግሞ ይጨምራል። ግን ጨምሩም ብዙም አይደለም። እኔ በጣም ፈርቼ ነበር የማታ በረራ ይጨምራል ምናምን ነገር ሲል ሰው። ዛሬ ደግሞ ራሱን ሂጄ ስጠይቀው ኢትዮጵያ አየር ላይንስ የሚቆርጡበት ቦታ ሂጄ ስጠይቅ የ50 ብር ልዩነት ነው ያየሁት፣ ብዙም አይደለም። እና የቀን በረራ እኔ ስንት እንደቆረጥ 600 ሪያል ነው የቀን በረራ ማለት ነው። ቀን 7 ሰዓት 7 ሰዓት እዛው ቦሌ እንትን ሳውዲ አረቢያ ኤርፖርት ላይ ትደርሳላችሁ። ከዛ ቢያንስ 9 ሰዓት በረራ 11 ሰዓት ደግሞ ኢትዮጵያ ከቀኑ ነው ምላችሁ። ያንን ኢንሻአላህ በአላህ ፍቃድ ይደርሳል ብሎ እንደዛ ነው ብለዋሉ። ስለዚህ 600 ሪያል ማለት ነው። የማታ ሲሆን ደግሞ ስንት ይሆናል? 650። ትንሽ ነው ልዩነቱ፣ ብዙ አይደለም። እና በፈለጋችሁት መቁረጥ ትችላላችሁ። አንዳንድ ልጆች ደግሞ አላችሁ 950 ኮሜንት ላይ ትላንት በሰራሁት ቪዲዮ ላይ 950 ቆረጥኩኝ አላችሁ። እንዴት እንደሆነ አላቅም፣ ለምን ይሄን ሁሉ እንደቆረጣችሁ አላቅም። እና ጠያይቁ፣ አንድ ቦታ አይደለም። እኔ አሁን መጀመሪያ ላይ ጠይቅ ያለሁኝ አንድ ቦታ ሲሄድ 650 የቀን በረራ 800 ደግሞ የማታ በረራ አለ። በየቦታው ይጨምራል ይቀንሳል። ስለዚህ እናንተ ዞራችሁ ሂዳችሁ አንዱን ጠይቃችሁ ሌላኛው ደግሞ ሂዳችሁ ብትጠይቁ ደስ ይላል። ማለት የሚቀንስላችሁን የሚጨምርላችሁን ታውቁና ከዛ በሚቀንሰው ትቆርጣላችሁ ማለት ነው። እና ብዙ ቦታ ነው ያለው። በተለይ አሁን ሳውዲ አረቢያ ላይ ብዙ ቦታ፣ አንዱ ቦታ እኔ ቅርብ እዛው በእግሬ አንድ ሁለት ቤት አለፍ ብሎ አንደኛው አለ። እና እናንተ እንደዛ አድርጋችሁ ቁረጡ እላችኋለሁኝ። ሌላኛው ደግሞ እዚህ ጋር እንደምትመለከቱት አንዴ እህታችን የጠየቀችው ጥያቄ ነው። እህቴ እኔ በመታወቂያ ነው የተመዘገብኩት፣ ግን የመታወቂያ ስም ሌላ ነው፣ የፓስፖርቴ ስም ሌላ ነው። እንዴት ነው የማረገው? እህቴ ንገሪኝ፣ ሲጠሩኝ ማስተካከል እችላለሁ ወይ ብላለች። ያው ከጠለብ ጠፍታ ነው ይሄን ያደረገችው። በእርግጥ በቴክስት መልሽ የላታለው ለእናንተ የሚጠቅማችኋል ብዬ ወደ እናንተ አመጣሁት። እሷ የገባችው በፓስፖርት ነው። በፓስፖርት ስም ደግሞ በሌላ ስም ነው። አሁን ደግሞ ፓስፖርቱን ጥላ ከአረብ ቤት ስለጠፋች ሌላ ደግሞ በመታወቂያ አሁን ልሲፓሲ ተመዝግባለች። ስለዚህ ይሄንን እንዴት ማስተካከል እችላለሁ ነው ያለችው። ይሄንን ደግሞ ሳታስተካክል ግን ሀገር መግባት አትችልም ማለት በጣም ወንጀል ነው። ይሄንን ይዛ በአዲሱ በመታወቂያ ስም ብትመዘገብ እዛ ስትሄድ ጥያቄዎች አሉ፣ ትያዛለች ማለት ነው። ልክ አሻራ ስትሰጥ እንትኗ ይወጣል፣ እዛ የገባችበት በፓስፖርት የገባችበት ስሙ ይወጣል ማለት ነው። ለምን ቀየርሽ ምናምን ጥያቄዎች ይመጣሉ። ሌላ ወንጀል ነው እንትን የሚልባት። ስለዚህ ስማችሁን እንዳትቀይሩ፣ ከቀየራችሁ ደግሞ በገባችሁበት ስም መውጣት አለባችሁ። እኔ እንኳን ሙሉ ለሙሉ ስሜ ሳይቀየር አንዲት ፊደል ስለተቀየረች ነበረ ከዛ ቀን የተመለስኩት ማለት ነው። ያቺን ለማስተካከል ነው የተመለስኩት። ስለዚህ ችግር አለው። ዝም ብላችሁ በስማ መስጠት የለባችሁም። ዝም ብላችሁ ስማችሁን መቀየር የለባችሁም። በገባችሁበት ስም ነው መውጣት ያለባችሁ። አሁን እቺ ልጅ ስሙን አላቀውም አለች፣ ጭራሽ የፓስፖርቱን ስም አላቀውም አለች። ስለዚህ ቀጥታ እቺ ልጅ እስር ቤት ነው መግባት ያለባት። እጅ ሰታ ፖሊሶች ይዟት እስር ቤት በእስር ቤት መሄድ ነው ያለባት። ወይም ደግሞ ጀዋዛት ካለ እዛ የሚስተካከል ነገር ካለ ደግሞ ጠይቄ አሳውቅሻለሁ። ይሄን ይመስላል። ስማችሁን እንዳትቀይሩ።